ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዛ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ዛሬ እንግዲህ የመጣሁትኝ እውነት ለመናገር ብሩኬ እንግዲህ ዛሬ ሀይሚን ጠርቶ ትናንትና ወይም በተናገረው መንገድ እንግዲህ ሀይሚዬ እንድትገኝልኝ ባለም መንገድ ዛሬ ተገኝታ ሀይሚ እንግዲህ ዛሬ ደግሞ አብስራም ተገኝታለች ማለት ነው። የአብስራ አብሳላት ነው አብሳላት አይ አብሳላትን ተገኝታለች። እንግዲህ ዛሬ ብሩኬ ለሀይሚ የትናንትናው ነገር ሁሉም ነገር ውሸት ነው፣ ለማስመሰል ነው። አንቺ ምን ያህል እንደምትወጂኝ ያንቺን ስሜት ለመረዳት ብዬ ነው እንጂ እኔ ከአብሰላት ጋራ ምንም አይነት ነገር ምንም አይነት ግንኙነት የለኝም እና እንደዛም ደግሞ አላደረኩም። እንደዛም ደግሞ አይነት ቪዲዮ የላኩልሽኝ አንቺ ምን ያህል ለእኔ ፊሊንግ እንዳለሽ ለመረዳት ፈልጌ ነው። ያንን ቪዲዮ ደግሞ ሳደርግ እማኞች አሉ፣ ምንም አይነት ነገር ከሷ ጋራ አልተፈጠረም ብሏታል ማለት ነው። ለማንኛውም ግን እኔ እዚህ ጋር አንድ መናገር የምፈልገው 20 30 40 50 ሴቶች አምጥተህ ብታወዳድር ከሀይሚ እኩል ሊሆኑ አይችሉም ብዬ ነው እኔ የማስበው። ሀይሚ በጣም ራሷን የምጠብቅ በጣም ጨዋ በጣም አስተዋይ ልጅ ነች እና ብሩኬ ደግሞ ይሄንን እንግዲህ አንተ እንደምን አይነት ነገር አይተህ እንደወሰድከው አላቅም። ብቻ ግን በእርግጥ እውነት ለመናገር ብሩኬ የሆነ ቀን እንደሚቆጭህ ተስፋ አድርጋለሁ። ለምን ብትሉኝ ሀይሚ ለማስቀናት ሀይሚን ደግሞ ምን ያህል እንደምትወደው ለመረዳት ሌላ ሴቶች አምጥቶ ከሌላ ሴቶች ጋራ ሌላ አስኮልሌ እያለ ቪዲዮ መላክ ወይም ደግሞ ሌሎች ነገሮችን ማድረግ አክት ማሳየት ለሀይሚ ጥሩ ነው የሚል ግምት የለኝም። የሆነ ቀን ነው የምላችሁ የሆነ ቀን ሴት ልጅ አንዴ ከቆረጠች የእውነቴን ነው የምላችሁ እፊቷ ሰይፍ ቢጋረድ እንኳን ራሱ አትመለስም። እና ሀይሚ ደግሞ የሆነ ቀን ከቆረጠች መቼም መለስ ብላ ደግሞ ላታዩ ትችላለች። እና ብሩኬ አንተ እያደረግከው ያለው መንገድ በእርግጠኛ ብሩኬ ሀይሚን እንደምትወዳት እሷም እንደምትወድህ እናውቃለን። እንድትለያዩም የማንፈልገው ሁለታችሁ በጣም ፒስ ስለሆናችሁ ስለምትዋደዱ ነው። ነገር ግን ደግሞ በዚህ ልክ ተጉዘክ ሰዎችን ወይ እሷ ሀይሚ ምን ያህል እንጃ እንዴት ትወደኛለች ብለህ ለመገመት መልኩ ተሴቶች ጋር እየመጣ ከዛች ከእዩ ጋራ እዩን አምጥታችሁ ነገሩን ሳትቋጩ እርግዝና መጣ ተባለ። ከዚያም ደግሞ ሳይቋጭ አሁን ደግሞ እንግዲህ ይችን አምጥታችሁ አብሳላትን አምጥተህ ደግሞ አሁንም ሌላ ኬዝ ውስጥ ገባ። ከአብሳላት ጋር መንታ ልጆችን እወልዳለሁ ከዚህ በኋላ ከአብሳላት ጋር ያለኝ ጊዜ በጣም ደስተኛ ነው፣ ራሴን አረጋግቼ የምኖርበት ነው እያልክ ብቻ ብላ እያልክ ስታወራ ነበረ። ደግሞ ትናንትናም እንግዲህ ቪዲዮ አድርጋችሁ ራሳችሁ ለሀይሚ ልካችሁላት ሀይሚን ደግሞ በጣም ልቧን ከሰበራችሁ በኋላ ዛሬ ደግሞ አንቺ ምን ያህል እንደምትወጂኝ ለመረዳት ፈልጌ ነው እንጂ አንቺን ለማጣት ፈልጌ አይደለም። ስለዚህ ተረጅኝ ሀይሚ፣ እወድሻለሁ፣ ነገሮችን ከዚህ በላይ አናስፋቸው እና እያልክ ስትላት ነበረ። ሀይሚ ደግሞ በጥፊ መታው ነው የሄደችው። ያም ማለት ምንድነው? አንተ እንደፈለክ እየወጣህ እየወረድክ እያመጣህ እየመለስክ እኔ ላይ ልትቀልድብኝ አይገባም። ስለዚህ ካሁን በኋላ በቃ ብላ ነው እንግዲህ በጥፊ መታው ጥላው የሄደችው ማለት ነው። ሀይሚ በጣም ቆራጥ በጣም ጀግና ነች። ምክንያቱም ያንን ሁላ ነገር ካደረገ በኋላ እንደገና ተመልሶ ደግሞ ሌላ ነገር ሲላት አስቡ ምን ያህል ልቧ እንደሚሰበር። ያውም በጣም ጠንካራ በጣም ጎበዝ ልጅ ነች። በእርግጥ ብሩኬ ሲሄድ ሀይሚ ስትመጣ፣ ሀይሚ ስትሄድ ብሩኬ ሲመጣ ብቻ የሆነ ነገሩ ሁላ ውዝግብግብ ያለ ነው። እውነቴን ነው የምላችሁና በእርግጥ ሁሉንም ነገር የሚያደርጉት አውቀው ለስራ እንደሆነ ሁላችንም የምናውቀው ሀቅ ነው። ግን ደግሞ አንዳንድ ጊዜ ብሩኬ አሁን ላይ እየተሳሳተ መንገድ እየመረጥክ ይመስለኛልና ሀይሚን ትወዳታለህ፣ እሷም እንደዛው ትወድሃለች። ግን ደግሞ ነገሮችን በዚህን ያህል ልክ አታጓጉዛቸውና የሆነ ነገሮችን አታንዛዛቸው። ተመልካችም ደግሞ በጣም እጅ እያለው ከመምጣቱ የተነሳ ተመልካችም እየተቀየማችሁ ነው። ምክንያቱም ከእናንተ የምንጠብቀው እጅግ በጣም ብዙ አስተማሪ ቪዲዮዎችን ነበረ። አሁን ላይ ደግሞ ብሩኬ የሆነ መንፈስ ውስጥ እየገባችሁ ነው ያለው ማለት ነው ቪዲዮ ላይ። ስለዚህ አንተ ደግሞ ሀይሚን የምትወዳ ከሆነ 3 4 ሴቶችን አምጥተህ በማሽኮርመም ሀይሚ እንድትቀና በማድረግ ከሀይሚ የምታተርፈው አንዳች ነገር የለም፣ የምታጣው ነገር ይበዛል ማለት ነው። ምክንያቱም የሚወድክ ሰው አንዴ ልቡ ከተሰበረ መቼውንም ቢሆን ሊመለስ አይችልም። ስለዚህ ያ ሰው ልቡ ሳይሰበር አብረው ልትኖር በምትችለው ሰዓት አብረህ መኖር ነው እንጂ ያ ሰው ልቡ ከተሰበረ በኋላ አብሬህ ልሆን ወይ ደግሞ ያ ልብ ይመለሳል ቢባል ሙሉ አይሆንም።
ሀይሚ አሁን የመጨረሻ ተስፋ በመቁረጥ ደረጃ አልፈልግም ብላ ነው ጥላ የሄደችው። እኔ ላይ እንደፈለክ የምትቀልድበት ጊዜ አብቅቷል። ከዚህ በኋላ እኔን እንደምትወደኝ ለማሳየት ከሌሎች ሴቶች ጋር መተህ ማሳየት አይጠበቅብህም ብላለች እና እዩን እንዳስረገዝካት ይችንም ደግሞ ልታስረግዛት ሊሆን ይችላል። ስለዚህ እኔ ከደሙ ንጹህ ነኝ ብላለች ሀይሚዬ። ለማንኛውም ግን ያማለ እናንተ ተስማምታችሁ ታርቃችሁ ለተመልካችም ደግሞ ክብር ኖሯችሁ በስርዓት አብራችሁ ተስማምታችሁ ብትሰሩ በጣም ደስ ይላል። ተመልካቾችም ደግሞ በጣም ቅር እያላቸውና ሀሳብ አስተያየታቸውን እየሰጡ ነው። በጣም ተጨንቀዋል። ስለዚህ ወደፊት ደግሞ የሀይሚ 300,000 ሲገባ አብረን ሴሌብሬት እንደምናደርግ ተስፋ አደርጋለሁ ብሏል። እንግዲህ ብሩኬም እኛም እንጠብቃለን። እንግዲህ አብሳላት ደግሞ ይሄንን ሪስክ ወስደሽ እንግዲህ እየሰራሹ አንቺ እንዴት እንደሆነ አላውቅም። ምክንያቱም ይሄ ነገ ትዳር ሊኖርሽ ልጆ ሊኖርሽ የሚችሉበት አጋጣሚ ይኖራል ማለት ነው። ስለዚህ ይሄ ቪዲዮ ደግሞ ሚዲያ ላይ እየወጣ ነው፣ ትንሽም ሊያሳፍር ይችላል። አንቺ ደግሞ በህይወትሽ ላይ መቀለድ አለብሽ ብዬ አላስብም። እንደ ሴት ለራስሽ ክብር ሊኖርሽ ይገባል እላለሁኝ። አመሰግናለሁ አብራችሁኝ ስላላችሁ። ባይ ባይ።